በቀን ውስጥ ስንት ጊዜ ነው ጊዜ አጣው፣ ተጨናነኩ ወይንም ህይወት ከበደችኝ ብላችሁ የምታስቡት? ማታ ወደ አልጋችሁ ስትሄዱ፣ ሙሉ ቀኑን ስትሮጡ፣ ስትለፉና ስትሰሩ የዋላችሁ ቢሆንም በመጨረሻ ግን ምንም ትርጉም ያለው ነገር እንዳላከናወናችሁ ተሰምቷችሁ ያውቃል? በዙሪያችን ያሉ ቁሳቁሶች፣ መረጃዎችና ምርጫዎች በበዙ ቁጥር የውስጥ ባዶነታችን ለምን ይሰፋል? ብዙ መረጃ፣ ብዙ ዕቃዎች፣ ብዙ ጓደኞችና ብዙ ውድድር ባለበት በዚህ ዘመን ለምንድነውስ የሰላምና የእረፍት ድምፅ ጠፋብን? እውነት ለመናገር አብዛኞቻችን እየኖርን ያለነው የራሳችንን ህይወት ሳይሆን የሌሎችን የጠበቀ የጊዜ ሰሌዳ፣ የማህበራዊ ሚዲያ ጫጫታና የማያባራ የፍላጎት አዙሪት ነው። በዛሬው ቆይታችን ህይወትን የማቅለል ጥበብን በጥልቀት እንማራለን። ይህ ዝግጅታችን ተራ የሀሳብ ልውውጥ አይደለም። ይልቁንም ከውጭው ዓለም ጫጫታ ርቃችሁ ወደ ውስጣችሁ የምትመለከቱበትንና የተዝረከረከውን የአእምሯችሁን ጓዳ የምታጸዱበት የህይወት ቅኝት ነው። እንኳን ወደ ሳጥን ዩቲዩብ ቻናል በደህና መጣችሁ። ይህ ሳጥን ነው፣ ከሳጥኑ ውጭ ሆነን የምናስብበትና የምንመክርበት መድረክ። በዚህ ቻናል ህይወትን የሚቀይሩ ጉዳዮችን እንማማራለን። ለቻናላችን አዲስ ከሆኑ የአሸናፊዎችን ቤተሰብ ለመቀላቀል ሰብስክራይብ የምትለዋን ቁልፍ ተጫኗት። ቶሎ ቶሎ እንድንገናኝ የደውል ምልክቷንም ክሊክ ማድረጎን አይዘንጉ። ይህ ቪዲዮ ህይወታችሁን የመቀየሪያ ነጥብ ወይንም ተርኒንግ ፖይንት ሊሆን ይችላልና እስከ መጨረሻው በማድመጥ ህይወታችሁን የምታቀሉበትን ጥበብ ቅሰሙ። ከልጅነታችን ጀምሮ በአእምሯችን ውስጥ የተተከለና ሳናውቀው ህይወታችንን የሚመራ አንድ አደገኛ አስተሳሰብ አለ። ይኸውም ብዙ ባገኘን ቁጥር የተሻለ ደስተኛ እንሆናለን የሚለው እሳቤ ነው። ተጨማሪ ገንዘብ፣ ተጨማሪ ልብስ፣ ተጨማሪ ተከታዮች፣ ተጨማሪ እውቅና፣ ተጨማሪ ስራና መሰል ነገሮች ደስታን የሚሰጠን ይመስለናል። ማህበረሰባችንም ስኬታችንን የሚለካው በብዙ ነገሮች መከበባችንን ተመልክቶ ነው። ነገር ግን የስነ ልቦና ጥናቶችና የህይወት ተሞክሮዎች የሚያሳዩት የተገላቢጦሹን ነው። የሰው ልጅ አእምሮ ያልተገደበ ምርጫና ክምችት ሲያጋጥመው ይደነዝዛል፣ ይጨነቃል፣ የመወሰን አቅሙም ይዳከማል። ዛሬ ላይ ያለው ዘመናዊው ዓለም ያለማቋረጥ እንድንበላ፣ እንድንገዛና እንድናከማች ይገፋፋናል። ነገር ግን ይህ የማያባራ ሩጫ የት ነው የሚያደርሰን ብለን ቆም ብለን ካልጠየቅን የህይወት ጣዕሟን ሳንረዳ ታልቅብናለች። ህይወትን ማቅለል ማለት ያላቸውን ጥቂት ነገሮች ብቻ አቅፈው እንደሚኖሩ ወይንም ከስልጣኔ እንደሸሹ ሰዎች መሆን ማለት አይደለም። ህይወትን ማቅለል ወይንም ሚኒማሊዝም ማለት ለእናንተ በእውነት ትርጉም ያላቸውን ነገሮች ለይቶ ማወቅና የተቀረውን አላስፈላጊ ጫጫታ ከህይወታችሁ ጠርጎ ማስወጣት ማለት ነው። ይህ ሂደትም ከቁሳቁስ ይጀምርና እስከ አእምሯችን ጥልቅ ሀሳቦች ድረስ ይዘልቃል። ብዙዎቻችን አካላዊ አካባቢያችን በአእምሯችን ጤና ላይ ያለውን ተጽዕኖ አቅልለን እንመለከተዋለን። ነገር ግን የስነ ልቦና ባለሙያዎች እንደሚነግሩን የተዝረከረከ ቤት ወይንም የስራ ጠረጴዛ የተዝረከረከ አእምሮ ቀጥተኛ ነጸብራቅ ነው። በዙሪያችን ያሉ የማንጠቀምባቸው ዕቃዎች አእምሯችን ላይ ጫና ይፈጥራሉ። አመናችሁም አላመናችሁም እያንዳንዱ የምናየው ነገር በአእምሯችን ውስጥ የራሱ የሆነ የትኩረት ድርሻን ይወስዳል። ወዳጆቼ፣ እስቲ የህይወታችሁን ጓዳ ቃኙት። ስንት የማትለብሱት ልብስ በቁም ሳጥናችሁ ውስጥ ታጭቋል? ስንትስ አንድ ቀን ይጠቅመኛል ብላችሁ ያስቀመጣችሁት ነገር ግን ለዓመታት ያልነካችሁት ዕቃ አለ? እነዚህ ዕቃዎች ቁሳቁሶች ብቻ አይደሉም። የወሰንነው ውሳኔ፣ የከፈልነው ገንዘብና ያባከንነው ጉልበት ትዝታዎች ናቸው። በህይወታችሁ የውጭውን ዓለም ስታጸዱ የውስጣችሁ ሰላም አብሮ ይመለሳል። አላስፈላጊ የሆኑ ነገሮችን አውጥታችሁ ስትጥሉ ወይንም ለሌላ ሰው ስትሰጡ በአእምሯችሁ ውስጥ ለፈጠራ፣ ለሰላምና ለአዳዲስ አዎንታዊ ሀሳቦች የሚሆን ሰፊ ክፍተት ትፈጥራላችሁ። ነፃነት የሚጀምረው አጥብቀን ከያዝናቸው አላስፈላጊ ነገሮች እጃችንን በማላቀቅ ነው። እነዚህ ነገሮች ምናልባትም ቁሳቁስ ብቻ ላይሆኑ ይችላሉ። ምናልባትም አላስፈላጊ ሀሳቦችን እንዲሁም ሰዎችን ሊጨምሩ ይችላሉ። ዛሬ ላይ ትልቁ ሀብታችን ገንዘባችን፣ መኪናችን ወይንም ቤታችን አይደለም። ትልቁ ሀብታችን ትኩረታችን ነው። ነገር ግን ካለማስተዋል ይህንን ውድ ሀብት በኪሳችን ለያዝነው ትንሽ ስክሪን በነጻ አሳልፈን ሰጥተናል። ማህበራዊ ሚዲያዎች፣ የማያቋርጡ ኢሜሎችና የተለያዩ ኖቲፊኬሽኖች አእምሯችንን ያለ እረፍት ይደበድቡታል። አንድ ያልተረዳነው ነገር ደግሞ የቴክኖሎጂ ኩባንያዎች ይህንን ስርዓት የዘረጉት የእኛን ትኩረት ለመስረቅና በእኛ ትኩረት ገንዘብ ለማትረፍ መሆኑን ነው። እኛም በእነዚህ ጎርፎች ምክንያት ትኩረታችንን እናጣለን። አእምሯችንም ከልክ በላይ መረጃዎችን ፕሮሰስ ስለሚያደርግ ምንም ሳይሰራ ተደጋጋሚ ውሳኔዎችን አንኮንሽስሊ እየወሰነ ይደክምብናል። እናንተስ በዕለት ተዕለት ህይወታችሁ በየቀኑ ጠዋት ከእንቅልፋችሁ ስትነቁ ጀምሮ ስንት ውሳኔዎችን እንደምትወስኑ አስባችሁ ታውቃላችሁ? ምን ልልበስ? ቁርስ ምን ልብላ? በየትኛው መንገድ ልሂድ? መጀመሪያ የትኛውን ስራ ልስራ እያላችሁ ለመዓት ጥያቄዎች መዓት ውሳኔዎችን ትወስናላችሁ። ነገር ግን አእምሯችን በተፈጥሮ በቀን ውስጥ ሊወስን የሚችለው የውሳኔ መጠን የተገደበ ነው። እኛም ብዙ ትንንሽና አላስፈላጊ
ውሳኔዎችን በወሰንን ቁጥር አይምሯችን ይደክማል። ይህም በስነ ልቦናው ዓለም የውሳኔ ድካም ወይንም ዲሲሽን ፋቲግ ይባላል። ስኬታማና ሰላማዊ ሰዎችም ህይወታቸውን የሚያቀሉት አላስፈላጊ ውሳኔዎችን በማስወገድ ነው። ለምሳሌ ታዋቂው ፕሬዚደንት ባራክ ኦባማ ወይንም ማርክ ዙከርበርግ በየቀኑ ተመሳሳይ ቀለም ያለውን ልብስ የሚለብሱት ለምንድን ነው ብላችሁ ጠይቃችሁ ታውቃላችሁ? በእርግጠኝነት ፋሽን ስለማያውቁ አይደለም። ይልቁንም ጠዋት ላይ ምን ልልበስ በሚለው ትንሽ ውሳኔ የአይምሮ ጉልበታቸውን ማባከን ስለማይፈልጉ ነው። በኑሯችን ውስጥም ጠንካራ የዕለት ተዕለት ልማዶችን ወይንም ሩቲንስ መገንባት ህይወታችንን በእጅጉ ያቀለዋል። እናንተም የነገውን ልብስ ዛሬ ማታ አዘጋጁ። ጠዋት ስትነቁ የምታደርጉትን ነገር ቀድማችሁ አቅዱበት። በዚህ ሂደት አብዛኛው የህይወታችሁ ክፍል በልማድ ሲመራ አይምሯችሁ ለፈጠራ ለፍቅርና ለትላልቅ ህልሞች የሚሆኑ በቂ ጉልበት ያገኛል። ህይወታችሁን ከሚያወሳስቡት ዋና ዋና ምክንያቶች አንዱ ለሁሉም ሰውና ለሁሉም ጥያቄ እሺ የማለት ልማድ ነው። ሰዎችን ላለማስቀየም፣ መጥፎ ሰው ላለመባል ወይንም እድል ያመልጠኛል በሚል ፍርሃት አቅማችን ከሚችለው በላይ ኃላፊነቶችንና ግብዣዎችን እንቀበላለን። ነገር ግን ወዳጆቼ ለሌሎች ሰዎች የምትሉት እሺ በውስጥ ታዋቂነት ለራሳችሁ ጊዜ፣ ለራሳችሁ ህልምና ለራሳችሁ ሰላም የምትሉት አይሆንም መሆኑን አጥብቃችሁ ልትገነዘቡ ይገባል። ግሬን ማኪዮን ኤሴንሻሊዝም በተሰኘው ድንቅ መጽሐፉ ላይ እንዳስቀመጠው ጥቂት ግን እጅግ ጠቃሚ በሆኑ ነገሮች ላይ ብቻ ጉልበታችንን ማፍሰስ አለብን። ጊዜያችሁ ውስን ነው፣ ጉልበታችሁም ውስን ነው። ህይወትን ለማቅለል ድንበር ማበጀት ግድ ይላል። አይሆንም ማለት ራስ ወዳድነት አይደለም፣ ራስን ማክበርና ቅድሚያ የሚሰጠውን ነገር አውቆ መጠበቅ ማለት ነው። ታዲያ እናንተም አስተውሉ። የትኞቹ ስብሰባዎች፣ የትኞቹ ግብዣዎች ወይንም የትኞቹ ኃላፊነቶች ናቸው ምንም ጥቅም ሳይሰጧችሁ ጊዜያችሁን የሚወስዱት? ከለያችኋቸው በኋላ እነዚህን በድፍረት መቀነስ ጀምሩ። ክብርና ወሰን ባለው መንገድም ለሰዎች ይቅርታ፣ አሁን ላይ ይህንን ለማድረግ ጊዜው አይፈቅድልኝም ማለትን ልመዱ። ሰዎችን ለማስደሰት ስትሉ የራሳችሁን ህይወት አታወሳስቡ። በህይወታችን ውስጥ ትልቁን ደስታም ሆነ ትልቁን ሀዘን የሚያመጡብን ከሰዎች ጋር ያሉን ግንኙነቶች ናቸው። ማህበራዊ ሚዲያ በመቶዎችና በሺዎች የሚቆጠሩ ጓደኞች እንዲኖሩን ቢያደርግም እውነተኛ የነፍስ ትስስር ያላቸው ግንኙነቶቻችን ግን እጅግ ጥቂቶች ናቸው። ህይወትን ማቅለል ማለት በግንኙነቶቻችን ውስጥ ብዛትን ወደ ጥራት መቀየር ማለት ነው። እስቲ ቆም ብላችሁ አስቡት። በዙሪያችሁ ካሉ ሰዎች ውስጥ ጉልበታችሁን የሚመጡ ዘወትር የሚያማርሩና ወደ ኋላ የሚጎትቷችሁ ሰዎች ስንቶች ናቸው? በአንጻሩ ስትወድቁ የሚያነሷችሁ፣ ስትሳሳቱ በድፍረት የሚገስጿችሁና ስኬታችሁን ከልብ የሚያከብሩላችሁ ስንቶቹ ናቸው? መርዛማ የሆኑና የማይጠቅሙ ግንኙነቶችን ማቋረጥ ወይንም ማራቅ ጭካኔ አይደለም፣ የራስን አይምሮ ጤንነት የመጠበቅ ግዴታ እንጂ። 500 የማያውቋችሁ ሰዎች ከሚኖሩ በትክክል የሚረዷችሁና የሚያሳድጓችሁ 3 የቅርብ ሰዎች ካሏችሁ ይበቃችኋል። ጉልበታችሁንና ጊዜያችሁን ለእነዚህ እውነተኛ ሰዎች ብቻ አውሉት። የጠበቀና ጥልቅ የሆነ ግንኙነት ህይወትን ፍጹም ቀላልና ጣፋጭ ያደርገዋል። ሌላው አብዛኛው የህይወት ዘመናችንን የምናጠፋው ለገንዘብ ስንሮጥ ነው። ነገር ግን ገንዘባችንን የምናጠፋበት መንገድ ህይወታችንን የበለጠ ያወሳስበዋል ወይንስ ያቀለዋል የሚለውን ጉዳይ አስተውለነው አናውቅም። ታላቁ ፈላስፋ ሴኔካም ድሃ ማለት ጥቂት ያለው ሳይሆን ሁልጊዜ ተጨማሪ የሚመኝ ሰው ነው ይላል። ዛሬ ላይ ብዙዎቻችን የማንፈልገውን ዕቃ ለታይታ ብለን በሌለን ገንዘብ ተበድረን እንገዛለን። በህይወት ውስጥ የገንዘብ ነፃነት የሚመጣው ብዙ ገቢ በማግኘት ብቻ ሳይሆን ፍላጎትን በማስተዳደርም ጭምር ነው። ስለዚህ ህይወታችሁን ለማቅለል ደስታን በቁሳቁስ ውስጥ መፈለጋችሁን አቁሙ። አዲስ መኪና፣ አዲስ ስልክ ወይንም ውድ ልብስ የሚሰጣችሁ ደስታ ጊዜያዊ ነው። እውነተኛ እርካታ የሚመጣው ከልማዶች፣ ከእውቀትና ከጥሩ ግንኙነቶች ነው። ስለዚህ የገንዘብ ፍሰታችሁን ስርዓት አስይዙ። አላስፈላጊ ወጪዎችን ቀንሱና በዕዳ ከመታሰር ራሳችሁን አድኑ። በትንሹ መኖርን ስትለማመዱ ብዙ ለመስራት ያላችሁ ነፃነት ይሰፋል። ከዚህ ባለፈ ህይወት የምትከብደው በውጭው ዓለም ባለው ክምችት ብቻ ሳይሆን በአይምሯችን ውስጥ በምናመላልሰው ማለቂያ የሌለው ሀሳብ ወይንም ኦቨርቲንኪንግ ጭምር ነው። ላለፈው ስህተት መጸጸት፣ ለነገው አላስፈላጊ ጭንቀት መጨነቅ፣ የሰዎችን አስተያየት መፍራት፣ እነዚህ ሁሉ በአይምሯችን ውስጥ እንደተከፈቱ የኮምፒውተር ታቦች ናቸው። እናንተስ ኮምፒውተራችሁ ላይ 100 ታቦችን በአንድ ጊዜ ብትከፍቱ ምን ይፈጠራል? ያለ ጥርጥር ይቆማል፣ ይዘገያል፣ በመጨረሻም ይበላሻል። አይምሯችንም ልክ እንደዚሁ ነው። ብዙ ሀሳብ በአንድ ጊዜ ስንሸከም የአይምሮ ድካም ወይንም ሜንታል ፋቲግ ይገጥመናል። ሀሳብን ማቅለል የሚጀምረው መቆጣጠር በምትችሉትና በማትችሉት ነገር መካከል ያለውን ልዩነት አጥርቶ በማወቅ ነው። የጥንቶቹ የስቶይክ ፈላስፋዎች በዋናነት የሚያስተምሩት የነበረውም ይህንኑ ነው። የሌሎችን ሰዎች አመለካከት፣ የአየሩን ጸባይ ወይንም ትላንት የተፈጠረውን ነገር መቀየር አንችልም። ጉልበታችንን ልናፈስ የሚገባው ዛሬ ላይ ባለን ምርጫ፣ ምላሽና ድርጊት ላይ ብቻ መሆን አለበት። አይምሯችሁን ከጭንቀት ነፃ ለማድረግ በየቀኑ የምታስቡትን በወረቀት ላይ የማስፈር ልማድ ወይንም ጆርናሊንግን አዳብሩ። ሀሳባችሁን ከጭንቅላታችሁ አውጥታችሁ በወረቀት ላይ ስታሰፍሩት አይምሯችሁ ይናፈሳል፣ እፎይታንም ያገኛል።
እንዲሁም ሌላው ህይወታቸውን ከሚያወሳስቡ ሰዎች መካከል አብዛኞቹ ፍጹም ለመሆን የሚጠሩ ሰዎች ናቸው። አንዳንድ ሰዎች ስራቸውን ከኔለሽ እንዲሆን፣ ቤታቸውም ሁል ጊዜ ያጌጠ እንዲሆንና በሁሉም ዘንድ ተወዳጅ ለመሆን ይጥራሉ። ነገር ግን ፍጹምነት ወይንም ፐርፌክሽኒዝም የማይደረስበት ምናባዊ ግብ ነው። ፍጹም ለመሆን መሞከር የጭንቀት የፍርሃትና የዘገምተኝነት ዋነኛ ምንጭ ነው። እናንተም ህይወትን ለማቅለል በቂ ነው የሚለውን ጽንሰ ሐሳብ ተቀበሉ። ሁሉም ነገር 100% ትክክል እስኪሆን አትጠብቁ። ስህተት መስራት፣ መውደቅና እንደገና መሞከር የሰው ልጅ የተፈጥሮ ሂደት ነው። ራሳችሁንም ሆነ ሌሎችን በፍጹምነት መነጽር መመዘን ስታቆሙ በውስጣችሁ የሚፈጠረው እፎይታ ወደር የለውም። ህይወት ውብ የምትሆነው በፍጹምነት ሳይሆን በእውነተኛነቷና በተፈጥሯዊ ጉድለቷ ውስጥ ነው። በተጨማሪም በዚህ ጩኸትና ግርግር በበዛበት ዓለም ውስጥ ብዙዎቻችን ከራሳችን ጋር ብቻችንን መሆንን እንፈራለን። ጸጥታ ሲሰፍን ስልካችንን እናወጣለን፣ ሙዚቃ እንከፍታለን ወይንም ቴሌቪዥን እናበራለን። ራሳችንን ከራሳችን ሐሳብ ለማሸሽ ያለማቋረጥ እንሮጣለን። ነገር ግን የህይወትን ውስብስብነት ለመፍታት ብቸኝነትን እንደ ጠላት ሳይሆን እንደ ቅርብ ወዳጅ ማቀፍ አለብን። ብቸኝነት ማለት መገለል ወይንም ሰው ማጣት ማለት አይደለም። ብቸኝነት ማለት ከራሳችሁ ጋር ሆን ብላችሁ ጊዜ ማሳለፍ፣ የውስጥ ድምጻችሁን ማዳመጥና ማንነታችሁን መመርመር ማለት ነው። እናንተም ይህንን ለማጣጣም ከወደዳችሁ በቀን ውስጥ ቢያንስ ለ20 ደቂቃ ያክል ብቻችሁን ምንም አይነት ኤሌክትሮኒክስ ሳይረብሻችሁ ከሰው ርቃችሁ በጸጥታ ተቀመጡ። በዝምታ ውስጥ ጥልቅ የህይወት ጥያቄዎች ይመለሳሉ። እመኑኝ፣ በጸጥታ ውስጥ ነው እውነተኛ ማንነታችሁ ብቅ የሚለው። የራሱን ድምፅ መስማት የቻለ ሰው የውጭው ዓለም ጫጫታ ሊያደናግረው አይችልም። ከዚህ በተጨማሪም ወዳጆቼ፣ ህይወታችንን የምናወሳስበው አብዛኛውን ጊዜ በሁለት ጊዜያት ውስጥ ስለምንኖር ነው። አንደኛው ባለፈው ትላንትና ውስጥ በጸጸትና በቁጭት ሲሆን፣ ሁለተኛው ደግሞ ገና ባልመጣው ነገ ውስጥ በጭንቀትና በፍርሃት ነው። ነገር ግን ህይወት የምትገኘው በአሁኗ ውድ ቅጽበት ላይ ብቻ ነው። ታዋቂው መምህር ኤካርት ቶሌ እንደሚያስተምረን የአሁኑ ሰዓት ወይንም ዘ ፕሬዘንት ሞመንት ያለን ብቸኛ ሀቅ ነው። ህይወትን ማቅለል ማለት ትኩረትን ሰብስቦ ዛሬ ላይ አሁን እየሰራ ነው ባለው ነገር ላይ አሁን አብሮን ካለው ሰው ጋር ሙሉ በሙሉ መገኘት ማለት ነው። ሻይ ስትጠጡ ሻዩን ብቻ ጠጡ፣ ጣዕሙን ሙቀቱን አጣጥሙት። ከጓደኞቻቸው ጋር ስታወሩ በልበ ሙሉነት አዳምጧቸው። ይህ የንቃት ልምምድ ወይንም ማይንድፉልነስ የተወሳሰበውን የአእምሮ ሸረሪት ድር በጥሶ ወደ ንጹህና ጥርት ወዳለ የህይወት ደስታ ይመራችኋል። ቤተሰቦቼ፣ ዛሬ አብረን ብዙ ተጉዘን ወደ ውስጣችን ጠለቅ ብለን ተመልክተናል። ህይወታችንን ያከበዱብንን አላስፈላጊ ሸክሞች አጋልጠናል። እንዲሁም የአካላዊ የዲጂታል ተጋላጭነትና የአእምሮ ጓዳችንን እንዴት ማጽዳት እንዳለብን ተምረናል። ነገር ግን ህይወትን የማቅለል ጥበብ የአንድ ቀን ስራ አይደለም። ይህ ሂደት ቀስ በቀስ የማይጠቅመውን እያራገፉ እውነተኛውን ማንነት የማውጣት የዕድሜ ልክ ጉዞ ነው። እውነተኛው ውበት፣ ጥንካሬና ሰላም ያለው በብዛት ውስጥ ሳይሆን በጥራት በትርጉምና በቀላልነት ውስጥ ነው። እናንተም ዛሬውኑ የህይወታችሁን ጓዳ ፈትሹ። የትኛው ዲጂታል ጫጫታ ነው ዝም መባል ያለበት? የትኛው አላስፈላጊ ሀሳብና ዕቃ ነው መወገድ ያለበት? ማንንና ምንንስ ነው በድፍረት አይሆንም ማለት ያለባችሁ? እነዚህን በቆራጥነት መልሱ። አስተውሉ። ህይወት አጭር ናት። ይህችን አጭርና ውድ የሆነች ስጦታ በግርግር በጭንቀትና የሌሎችን ሰዎች ፍላጎት በማሟላት እየሮጣችሁ አታባክኗት። ትኩረታችሁን ሰብስቡ። የውስጥ ሰላማችሁንም ጠብቁ። ቀላል ህይወት መኖር ማለት ምንም የሌለው ባዶ ህይወት መኖር ማለት አይደለም። ቀላል ህይወት መኖር ማለት ለምትወዱት ነገር፣ ለህልማችሁና ፈጣሪ ለሰጣችሁ ጥልቅ ዓላማ በነፃነት ለመኖር የሚያስችል ሰፊ ቦታ መፍጠር ማለት ነው። የተሸከማችሁትን አላስፈላጊ ጓዝ ዛሬውን አውርዳችሁ ጣሉት። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁ። ይህ ትምህርት ለእናንተ ጠቃሚ ሆኖ ካገኛችሁት ለሌሎችም እንዲደርስ ቪዲዮን ላይክና ሼር ማድረጋችሁን አትርሱ። እንዲህ አይነት ጥልቅና አስተማሪ የሆኑ የህይወት ክህሎትና ስነ ልቦናዊ ቪዲዮዎችን በየጊዜው ለማግኘት ቻናላችንን ሰብስክራይብ ያድርጉ። ለተሻለ ህይወት በየቀኑ ማሻሻል ያሉባችሁን 7 ነገሮች ለመቅሰም ከወደዳችሁ ደግሞ ስክሪኑ ላይ የማስቀምጥላችሁን ቪዲዮ ተጋበዙልኝ። በሚቀጥለው ቪዲዮ እስከምንገናኝ ሰላም ለነፍሳችሁ፣ ጥበብ ላይምሯችሁ ይሁን። እስከ ቀጣይ ቸር ያቆየን።